ሰላም የቻናላችን ተከታታዮች እንደምን አላችሁ? ይህ የጎት ስፖርት የመረጃ ሰዓታችን ነው። የሰዓቱን መረጃ ይዘን መተናል። ግብጽ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል መግለጿ አነጋጋሪ ሆኗል። በዚህ ላይ በርካታ ጉዳዮች እየተነሱ ይገኛሉ። ይህ ያልተጠበቀ ሁኔታ የተለያዩ ትርጉሞችን እየያዘ መነጋገሪያ ሆኗል። ያልተጠበቀው የግብጽ አካሄድ በርካቶች በጥርጣሬ እንዲያዩት ግድ ብሏቸዋል። የመካከለኛው ምስራቅ መሪዎች አዲስ አበባ በመመላለስ ላይ ጫና እያሳደሩ በሚገኙበት በዚህ ወቅት የኢትዮጵያን የትኛውንም እንቅስቃሴ በበጎ የማትመለከተው ግብጽ እንዲህ አይነት ምልክት ማሳየቷ የጤና አይደለም ባዮች ተፈጥረዋል። የኢትዮጵያን እንቅስቃሴ ሳትታደናቅፍ እንቅልፍ የማይወስዳት ግብጽ የባህር በር ጥያቄን ደግፋ የምትቆምበት ሁኔታ በርካቶችን ስጋት ውስጥ ቢከታቸው የሚጠበቅ ነው። በሌላ በኩል ከቅርብ ጊዜ ወዲህ የሀያላን ሀገራት መሪዎች በተደጋጋሚ አዲስ አበባን መርገጥ የኢትዮጵያ የዲፕሎማሲና ተፈላጊነት አቅም ከፍ ማለት እንደሆነ የሚያምኑ በርካቶች ናቸው። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ቱርክ፣ እስራኤልን የመሳሰሉ ሀገራት ኢትዮጵያ ላይ አይናቸውን ከጣሉ ከራርመዋል። ይህም በአንድ በኩል ኢትዮጵያን ተፈላጊ ሀገር ሲያደርጋት፣ በሌላ በኩል ጫና ውስጥ እንዳይከታት የሚሰጉ በርካቶች ናቸው። ይህ በእንዲህ እንዳለ ነው እንግዲህ ካይሮ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል ወሬ የተሰማው። ታዲያ ይህን አዲስ የሚመስለውን አቋሟን ቀረብ ብሎ ለመረመረ ሰው ጉዳዩ ሌላ ሆኖ ያገኘዋል። ግብጽ ለኢትዮጵያ የምትሰጠው ድጋፍ ኢትዮጵያ መፈናፈኛ በማታገኝበት ቅድመ ሁኔታ ውስጥ የታጠረ መሆኑን እንረዳለን። እንደ ግብጽ ሀሳብ ከሆነ ኢትዮጵያ የባህር በር ልታገኝ የምትችለው በታጁራ ወደብ በኩል ይሆናል ማለት ነው። ይህን ወደብ ደግሞ ግብጽ በቅርቡ ከጅቡቲ ጋር ስምምነት እያደረገችበት እንደሆነ ይታወቃል። በመሆኑም ግብጽ እያለች ያለችው ኢትዮጵያ የባህር በር የሚኖራት እኔ በመቆጣጠረው ወደብ ነው የሚል ትርጉም ይኖረዋል። ይህም ብቻ ሳይሆን ግብጽ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ በአባይ ወንዝ ጉዳይ የያዘችውን አቋም ካለሳለሰች ብቻ እንደሆነ እየተገለጸ ይገኛል። ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች ይህም የግድቡን ደህንነት፣ የውሃ ፍሰት መጠንን ወዘተ ይጨምራል። እንዲሁም ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ብቻ የባህር በር ባለቤትነቷን ግብጽ እውቅና ልትሰጠው እንደምትችል ተገልጧል። ይህ የግብጽ ቅድመ ሁኔታ በኢትዮጵያ መሪዎች የዲፕሎማሲ አቅም ማነስ ምክንያት ከቅርብ ጊዜ ወዲህ የግብጽ የመደራደሪያ አቅም ምን ያህል እንደፈረጠመ ጠቋሚ ነው የሚሉ ተንታኞችም አሉ። ያም ሆነ ይህ ግብጽ ያቀረበችው እንግዲህ የመደራደሪያ ሀሳብ እንዳያማህ ጥራው እንዳይበላ ግፋው የሚል አይነት ብሂልን የተከተለ ሆኖ ተገኝቷል። ያም ሆነ ይህ አዲስ አበባ ይህን የመደራደሪያ ቅድመ ሁኔታ ትቀበላለች ተብሎ አይታሰብም። ካይሮን ብትሆን ኢትዮጵያ ላይ ሌላ ጫና መፍጠሪያ መንገድ መከተሏ ካልሆነ በስተቀር ትርጉም ይኖረዋል የሚል ሀሳብ ይኖራታል ተብሎ አይገመትም። ከቅርብ ጊዜ ወዲህ ምስራቅ አፍሪካ የሀያላን መፋለሚያ እየሆነ እንደመጣ ይታያል። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ በኢትዮጵያ እንዲሁም በአፍሪካ ቀንድ የሚያሳድሩት ጫና እየበረታ መጥቷል። ይህን ክፍተት ለመጠቀም እንደ ግብጽ አይነት የኢትዮጵያ ባላንጣ ሀገራት አቆብቁቦ መጠበቃቸው ይጠበቅ ነው። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ ሙስሊም የአረብ ሀገራት ናቸው። ነገር ግን የአረቡና የሙስሊሙ ዓለም መሪ ሆኖ ለመውጣት እርስ በርሳቸው እየተገዳደሩ ይገኛሉ። በተለይ ልዑል አልጋ ወራሽ መሐመድ ቢን ሳልማን ከመጡ በኋላ የመሪነት ሚናን ለመውሰድ ፉክክሩ በርትቷል። ሳውዲ በእስልምና ቅዱስ ስፍራ የሆኑት መካና መዲና መገኛ እንደመሆኗ የሙስሊሙን ዓለም የምወክለው እኔ ነኝ የሚል እምነት አላት። ኤሚሬቶች ይህንን ለመገዳደር በቂ ሃይማኖታዊና ታሪካዊ መነሻ ስለሌላቸው ፊታቸውን ጠንካራ የንግድ ማዕከል ወደ መሆን እንዳዞሩ ነው የሚነገረው። በዋነኝነት በሳይንስና ቴክኖሎጂ እንዲሁም በግንባታ ዘርፍ ቀዳሚ ተወዳዳሪ ሀገር እየሆነች ነው። እንግዲህ የተባበሩት አረብ ኤሚሬቶች ከአውሮፓ፣ ከአሜሪካ፣ ከቻይና እንዲሁም ከህንድ ትልልቅ ኩባንያዎችን በመሳብ ራሷን ስታሳድግ፣ በአንጻሩ ሳውዲ አረቢያ ይህንን ማሳካት እንዳልቻለች ይነገራል። ሃይማኖት ላይ ከተመረኮዘ የመሪነት ጥያቄ ጋር ተያይዘው የሚመጡ የፖለቲካና የምጣኔ ሀብት ጉዳዮች እንዳሉ መረሳትም የለበትም። የተባበሩት አረብ ኤሚሬቶች ከቅርብ ጊዜ ወዲህ በአገልግሎት ዘርፍ ላይ ያተኮረ ምጣኔ ሀብት እየገነባች ነው። ጠንካራ የንግድ እንቅስቃሴ የሚካሄድባት ዱባይ ለዚህ ጥሩ ማሳያ ናት። ሳውዲ አረቢያ ደግሞ የነዳጅ ሀብት የፈጠረላት አቅም አለ። ከነዳጅ ሽያጭ በሚገኘው ሀብት ዘመናዊ የጦር መሳሪያዎችን ከአውሮፓና ከአሜሪካ በመግዛት
ራሷን እያጠናከረች እንደሆነ ባለሙያዎች ይገልጻሉ። ከዚህ አንጻር የተባበሩት አረብ ኤሚሬቶች እምብዛም ጠንካራ አይደሉም ማለት ይቻላል። ከኢትዮጵያ አንጻር ስንመለከተው የአረብ ሀገራት ሚና ጎልቶ መታየት የጀመረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ እንደሆነ ይነገራል። እነዚህ ሀገራት መረጋጋት በራቀው የአፍሪካ ቀንድ ፖለቲካ ምክንያት የደህንነት ስጋት ውስጥ ላለመግባት እንዲሁም የምጣኔ ሀብት ፍላጎትን ለማስጠበቅ ይሻሉ የሚሉ አሉ። ሀገራቱ በአፍሪካ ቀንድ የጦር ማዕከል ማስፋፋት ይፈልጋሉ። ለቀጠናው ከፍተኛ የንግድ እንቅስቃሴ የሚካሄድበት መሆኑም እሙን ነው። ሀገራቱ በምስራቅ አፍሪካ ኢንቨስትመንቶቻቸውን ማስጠበቅ ይሻሉ። ከትግራይ ጦርነትና በአማራ ክልል ካለው ግጭት እንዲሁም ከኦሮሚያ ክልል አለመረጋጋት ጋር በተያያዘ የኢትዮጵያ ሰላምና ደህንነት ጥያቄ ውስጥ ቢገባም በአፍሪካ ቀንድ ጠንካራ ከሚባሉት አንዷ እንደመሆኗ ሀገራቱ ትስስራቸውን ማጠናከር እንግዲህ ይፈልጋሉ። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ የአሜሪካና የአፍሪካ ትስስር እየላላ እንደመጣ ነው የሚነገረው። ስለዚህም የአፍሪካን ፍላጎት በሌሎች ሀገራት በኩል የማስፈጸም ሙከራዎች ይስተዋላሉ። የአፍሪካ ቀንድ ስነ ምድራዊ አቀማመጥ ቀጠናውን ለመቃኘት እንዲሁም ራስን ከአደጋ ለመከላከል ሁነኛ በመሆኑ የአረብ ሀገራቱ ፍላጎት ማሳደራቸው ምክንያታዊ መሆኑን እንግዲህ ባለሙያዎቹም ይስማሙበታል። ከዚሁ ጋር በተያያዘ አሜሪካና እስራኤል በአፍሪካ ቀንድ ያላቸው ፍላጎት እስራኤል የአገረ መንግስት ጥያቄዋን ለመመለስ ከምታራምደው የውጭ ጉዳይ ፖሊሲ ጋር እንደሚተሳሰርም ይነገራል። በእስራኤልና በፍልስጤም ጉዳይ ተጽዕኖ ማሳደር ከሚችሉ ሀገራት መካከል ግብፅን ጨምሮ የአረብ ሊግ አባላት ተጠቃሾች ናቸው። በአፍሪካ ቀንድ ውስጥ በሚደረግ ማንኛውም ነገር ተጽዕኖ ውስጥ ሊወድቁ ይችላሉ። ስለዚህ አሜሪካና እስራኤል በተባበሩት አረብ ኤሚሬቶችን ይደግፋሉ በማለት እውነታው ይህ ነው የሚሉ በርካቶች ናቸው። የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ በምስራቅ አፍሪካ በተቃርኖ ከመቆማቸው ጀርባ የአሜሪካና የእስራኤልን ፍላጎት መመልከት ይቻላል ባይ ናቸው እነዚህ ተንታኞች። በምስራቅ አፍሪካ ቀጠና ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ እንደመጣ ነው የሚታየው። መቋጫ ካላገኘው የሱዳን የእርስ በርስ ጦርነት ጀርባ ኢትዮጵያም የባህረ ሰላጤው ሀገራትም ስማቸው ሲነሳ ቆይቷል። ተገዳዳሪዎችን የሱዳን ጦርና ፈጥኖ ደራሽ ኃይል የሚደግፉ አካሎች የእጅ አዙር ጦርነት እያካሄዱ መሆኑን ነው እንግዲህ ዘገባዎች የሚጠቁሙት። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሌላ በቀጠናው ውጥረት የጫረ ክስተት እንደነበር ይታወሳል። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷ ያስቆጣት ሶማሊያም ተቃውሞ ማስተጋባቷን እንግዲህ የቀጠለችበት ሁኔታ አለ። በዚሁ ምክንያት ከኤሚሬቶች ጋር ያላትን ግንኙነት አቋርጣለች። በታላቁ ህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽ በሶማሊያ እንዲሁም በሱዳን አማካኝነት ፍላጎታቸውን ለማስጠበቅ ሲጥሩ መታየታቸው እንግዲህ ከዚህ ጋር ይያያዛል። ቀጠናዊ ያስተላለፉ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነትም የሚወሰን ሆኗል። ለምሳሌ ተርኪዬ ለአፍሪካ የተለየ ትኩረት መስጠት በመጀመሯ ከኢትዮጵያ ጋር ያላትን ግንኙነት አጠናክራ መቀጠሏና በቀጣናው ያላት ፖሊሲ ከሁሉም ሀገራት እኩል ተጠቃሚ ለመሆን እየተንቀሳቀሰች ትገኛለች። የኢትዮጵያና ቱርክዬ ግንኙነት በጎመራበት የኤርዶዋን አስተዳደር ውስጥ አገሪቷ አንዱን ጥላ አንዱ መያዝ እንደማትፈልግ ይነገራል። ተርክዬ ኢትዮጵያና ሶማሊያን በአንካራ ስምምነት ያሸማገለችውም ከሁለቱ ሀገራት አንዱ ላለመብለጥ ነው ይላሉ በርካቶች። ይህ ሁሉ ጥንቅት ባለበትና አንዱ በአንዱ ላይ ጫና ለመፍጠር በሚሞክርበት ሁኔታ ነው እንግዲህ ግብጽ የሆዷን በሆዷ ይዛ የኢትዮጵያን ጥያቄ በመደገፍ ወደፊት የመጣችው። ይህ ሁኔታ እንግዲህ በቀጣይ ምን ይፈጥራል የሚለውን አብረን የምናይ ይሆናል። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። አዳዲስ መረጃዎችን ይዘን በሌላ ጊዜ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንላለን። እስከዚያው ሰላም።